አንድ ሰው ማን ነው ምንድነው የሚሰራው የሚለውን የሚወስነው ተወልዶ ያደገበት ቤት ነው። የመጣበት ቤት ማንነቱንና ባህሪውን ብስለትንና ምን እንደሚያደርግ ይወስናል። ቤተሰብ ወሳኝ ተቋም ነው። በመጀመሪያ እንኳን እግዚአብሔር አምልኮን የተቀበለው በቤተሰብ ነው። የአብርሃምን ቤት እዩ፣ የኖህን ቤት እዩ፣ የኢዮብን ቤት እዩ። መጽሐፍ ቅዱሳቸው ላይ ብትመለከቱ እንደ ቤተሰብ ነው እግዚአብሔር አምልኮን እንኳን መጀመሪያ የተቀበለው። ቤታችን እግዚአብሔርን አትራክት እንዲያደርግ የእግዚአብሔርን አትራክሽን ስበት ማዕከል እንዲያደርጉ ካስፈለገ በቤት ውስጥ ያሉ ግንኙነትና ኃላፊነቶች እንደ እግዚአብሔር ቃል መቃኘት አለ። ቤታችን ውስጥ ያለው የግንኙነትና የኃላፊነት ስፍራዎች በእግዚአብሔር ቃል ስራ የተቃኙ መሆን አለባቸው። እንግዲህ ቤት ውስጥ ያሉ ግንኙነቶችና ኃላፊነት የሚወስዱ አካሎች ማን ናቸው ካላችሁ፣ በመጀመሪያ ደረጃ ባልነትና ሚስትነት አለ። ቀጥሎ እናትነትና አባትነት አለ። ቀጥሎስ ወላጅና ልጅ አለ። ቀጥሎስ በወንድማማች መካከል ወይም ደግሞ እህትና ወንድሞች መካከል እርስ በርስ ያለ ግንኙነት አለ። እነዚህን አራት ግንኙነቶች በእግዚአብሔር ቃል እንድትቃኙ ከዚህ ቀን ጀምሮ እንደ ቤተሰብ ተሰብስባችሁ የቤተሰብ ሕይወታችሁ ማደስ አለ። አንድ ሰው ማን ነው ምንድነው የሚሰራው የሚለውን የሚወስነው ተወልዶ ያደገበት ቤት ነው። የመጣበት ቤት ማንነቱንና ባህሪውን ብስለትንና ምን እንደሚያደርግ ይወስናል። ዳዊት እንኳን ጎልያድን እኮ ሲዘርር ምንድን የተጠየቀው? የማን ልጅ ነው የተባለው። ማናችን በሆነ ሰው ያሳደገ ለብቻው ያደገ የለም፣ በአሳዳጊን ያደግ ነው። ማንነታችን ግን ከአሳዳጊያችን ጋር ይገናኛል። እኛ እንድንሆን ካደረገው አካል ጋር ይገናኛል። ቤተሰብ ወሳኝ ተቋም ነው። በመጀመሪያ እንኳን እግዚአብሔር አምልኮን የተቀበለው በቤተሰብ ነው። የአብርሃምን ቤት እዩ፣ የኖህን ቤት እዩ፣ የኢዮብን ቤት እዩ። መጽሐፍ ቅዱሳቸው ላይ ብትመለከቱ እንደ ቤተሰብ ነው እግዚአብሔር አምልኮን እንኳን መጀመሪያ የተቀበለው። የቤታችን ሕይወት በፍጥረት ጅማሬ ላይ እንኳን መጀመሪያ ቸርች ባልነበረችበት ጊዜ በዚህ መልኩ እግዚአብሔር ይገለገልበትና መልእክት ዓላማውን ሰጣችኋለሁ ይደረግበት የነበረ ነው። ሌላስ ምንድን ነው ካላችሁ፣ ቤተሰብ ማለት እንክብካቤን እርስ በርስ የምንለዋወጥበት ቦታ ነው። ልጅ ሲወለድ ራሱን አያውቅም። ሙሉ ለሙሉ ኃላፊነት የሚወስደው የወለደው አካል ነው። እንክብካቤን፣ እገዛን እንዲያድግ መመገብን፣ ማልበስን፣ ሁሉን ነገር በወላጆቹ ያገኛል። እሱ ብቻም ደግሞ አይደለም፣ በውልደቱ ብቻ አይደለም። ቤተሰብ በእድገትም ጊዜ እንኳን ወንድምና እህት፣ ወላጅና ልጅ አንዳንድ ጊዜ አንደኛው ሊደክም ይችላል፣ ብርታትን ያገኛል። እርስ በርስ ግጭትና አለመግባባት ሊፈጠር ይችላል፣ ይቅርታን ያገኛል። የግንኙነት ጥበብ እናገኛለን። ለበደል ይቅርታን፣ ለድካም እርዳታን፣ ለአለማወቅ እገዛን እያገኘንበት ፍቅር፣ እንክብካቤ፣ ይቅርታን የምናገኝበት ቦታ ነው። በቤቱ ውስጥ እነዚህን ነገሮች አግኝቶ የሚያድግ ልጅ በውጭ ላይ የግንኙነት ጥበብ ስለሚኖረው በትምህርት ቤትም ይሁን በቤተ ክርስቲያን በአገልግሎትም ይሁን ብዙ አይናቆርም። አንዳንድ እኮ የግሩፕ አገልግሎቶች የጸሎት፣ የመስተንግዶ፣ የኳየር እንደዚህ የሚባሉ የግሩፕ አገልግሎቶች መካከል አንዳንድ ቀንድ አንበጋ አለ፣ ቅዱሳንን የሚወጋ። ከየት ነው የመጣው? ቀንዱን ቤት አልሰበሩለትም። እቤት ተስሎና ተስተካክሎ ቢመጣ፣ ባህሪው ተገርቶ ቢመጣ በቅዱሳን ህብረት ባለ አገልግሎት እርስ በርስ አይወጋም ነበር። ስለዚህ ለቤተ ክርስቲያን የሚሆንን ነገር እዛ ቤተ ክርስቲያን እኮ ቤተሰብ ላይ መስራቷ ትልቁ ዕድሉ ልጆች በአግባቡ አድገው መጽሐፍ ቅዱሳዊ ባህሪ ገንብተው ጸጋቸውን አውቀው ሰክነው ወደ ቸርች ይመጣሉ። ወደ ቸርች ሲመጡ ለእግዚአብሔር እርሻ ምቹዎች ይሆናል። የምድርን መልክ ማየት የምትችሉት በዛ መንገድ። ቤታችን ምን ያህል ሰዎች በዚህ መልኩ ይሰሩበታል። ቤተሰብ ማለት እንደ ግሪን ሃውስ ነው። ተክሎች በአግባቡ እንዲበቅሉ በበቂ ሙቀት፣ በበቂ እርጥበት፣ በበቂ ብርሃን እንዲያድጉ ከለላን አድርጎ ሙቀት መጥኖ ድርቀት እንዳይኖር እርጥበት እየሰጠ ሞይስቸሩ ሁሉ ሄልዚ በሆነ መንገድ እንዲበቅል እንደሚያደርግ ያ ግሪን ሃውስ ቤተሰብም ልክ እንደዛው ነው። ሰው ተወልዶ በምቹ ከባቢ እንዲያድግ የሚያደርግ ቦታ ነው። እግዚአብሔር ሰውን እንዲያድግም እንዲኖር የሚያፈልገው በቤትና በቤተ ክርስቲያን። ጳውሎስም ሲናገር በቤትም በጉባኤም ከሚጠቅማችሁ አንዳች አላስቀረባችሁም ይላል። የሚጠቅመንን የምናገኘው በቤትና በጉባኤ በቤተ ክርስቲያን።
ስለዚህ ቤታችን በዚህ ሁሉ ነገር አስፈላጊና በህይወታችን ዋና ነው። እኔ አንድ ነገር ልንገራችሁ፣ ቤተሰብ በአሁኑ ሰዓት አስጊ ቦታ ነው፣ አስጊ ነው። ከቤት ውጭም ጦርነት ነው፣ ስራው፣ ኑሮ፣ መጋደል ነው። ቤትም ስትመጣ ሌላ ጦር ግንባር ነው። እንደገና እዚህ ደግሞ ሌላ አይነት ጦርነት ትዋጋለህ፣ ከሚስት ከባል ከልጅ፣ በቃ መላተም ነው። ቢያንስ ቤቱ የረፍት ይሁን እንጂ በኢየሱስ ስም ሰላም ለቤታችሁ ይሁን። ቤታችን ቢያንስ ርፍ የምንልበት መሆን አለበት። ማረፊያ አድርገን መስራት አለበት። እንደዚህ አይነት ቤት የምትኖሩበት የቤት አይነት አይደለም፣ የቪላ ኮንዶሚኒየም ምናምን አይደለም። ለምን ላስቲክ ቤት አትኖሩ? በፈለገ ደሞዝ ለምን አትኖሩ? ለእግዚአብሔር የሚመች ቤትን መገንባት ትችላላችሁ። ቤታችሁን ማረፊያ ማድረግ ትችላላችሁ። ካረፈ ቤት የወጣ ሰው ያረፈ ስራና አገልግሎት ይኖረዋል። ቤት ጤና ከሆነ ውጭ ሰላም። የውጭ እንኳን ነገር አዳጋች ቢሆን ቤት ኃይል ማጠራቀሚያ ቦታ ይሆነናል፣ ለውጭ የሚሆን ነገር ማለት ነው። እና ቤታችሁ እንዴት ነው የምታዩት? አሁን ይሄ ትውልድ በሚዲያም በፊልም እንደምታዩት ቤትን ጓዳ ማጀት ምናምን እያሉ አጣጥለውታል። ቤትን የመሰለ መልካም ቦታ የለ። ሲጀመር የኔን ማንነት ይመስገን ማን ነው ለማለት እዚህ ጋር ይኸው እንደዚህ ኮት ለብሼ ምናምን ማገለግ በምን ታቆኛላችሁ? በዕለት ተዕለት ህይወቴ ሲደክመኝ፣ ሲርበኝ፣ ሲያመኝ፣ ደስ ሲለኝ፣ ሳተርፍ፣ ስከስር፣ ስራ ሲበዛብኝ፣ ስራ ሳጣ በማሳያቸው ባህሪና አኗኗሬ ስለ እኔ ማንነት የሚያውቁት ሚስትና ልጆቼ ናቸው። ይመስገን ማን ነው ሲባል በዋነኛነት እኔነት የሚታወቀው የት ነው? ቤት ነው። ቸርች መጥቼ በመቅለስለሴ አይደለም። አንዳንዱ ቤት ነብር ነው፣ ጨዋሂ ነው። እንደዛ አይደለም። በእግዚአብሔር ቃል ከተገራን እዛም እዚህ መልካም መሆን ይቻላል። ስለዚህ ቤተሰብ ብዙ ነገር የሚሰራ ቦታና አክብሩት። እስቲ ቤቴን አከብራለሁ በሉ እስቲ። እኛም የእግዚአብሔር ቤተሰብ ለመሆን እንዲጠራ ነው። የእግዚአብሔር ቤተሰብን የምታውቁት እኮ በምድር ባለው ቤተሰብ ያለውን ነገር ስታዩ ዲፋይን ያደርግላቸዋል። አስጊ ቦታ አይደለም። የእረፍት፣ የግዛ፣ የይቅርታ፣ የደስታ፣ የአብሮነት፣ የፍቅር ቦታ ነው። እንደዛ ሲሆን በሰከነ መንገድ ማደግም የእግዚአብሔርንም ስራ መስራት እንድንችል ያደርገናል ማለት ነው። ስለዚህ ቤተሰብ ማለት ይሄ ነው። ቤታችሁ እንክብካቤ አለ፣ የደከመ ይታገዛል። በትምህርቱም ይሁን በአካልም ይሁን በምንም ድካም በሉ በህይወትም ይድከም እገዛ አለ። መፈራረድ ቤት ውስጥ የለም። ወንድማማች አብርሃምና ሎጥ እኮ ተባባሉ፣ እኔ እናንተ ወንድማማች ነን፣ በእኔና በአንተ መካከል ምን ሊኖር አይገባም? ጥል ሊኖር አይገባም። ሁሌ ሰላም ፍለ። ስለዚህ አንተ የወደድከውን ቀኙን ብትወስድ እኔ ግራውን ወስዳለሁ፣ ግራውንም ከወሰድክ ቀኙን ወስዳለሁ። ታላቅ ማን ነው? አብርሃም ነው። ትልቅ እድል ግን የተሰጠው ማን ነው? ሎጥ ነው። አብርሃም ለምን እንደዚህ ያደረገ? በወንድማማች መካከል ጠብ አይኖር አይገባም። እንደዚህ ትላላችሁ ከወንድማችሁ ከታችሁ ጋር አንዳንዱ ቤት ሲገባ ምናምን ብሎ የሚገባ እንደ ተናዳፊ እንትን በአግባቡም ሰላም አይደል። ገብቶ ወደ ጓዳ ነው፣ እዛው በልቶ ሳህኑ እዛውን አይቀላቀልም፣ ህብረት አያረግም። እስቲ ቤቴን አከብራለሁ በሉ፣ ቤቴን አከብራለሁ በሉ። እኔ በጣም ደስ ከሚልህ ቦታ ስትገኝ የቱ ነው ካላችሁ፣ በእግዚአብሔር ፊት ነው የምነግራችሁ። ቤትም ሆነ በቃ ችዬ ቤቴ ከተገኘው በቃ እሱ የረፍቴ ቦታ። በተቻለ መጠን ደግሞ ቤቴን ዝም ብሎ የሚጎረብጥም ምቹ እንዲሆን ለሁላችንም ማድረግ የሚገባኝን አደርጋለሁ። እሺ ቤት ይሄ ነው። ዓላማውስ ምንድን ነው? የአንድ ቤተሰብ እግዚአብሔር ቤተሰብን የፈጠረበት ዓላማ ምንድን ነው? ቤታችሁ እንደ ቤተሰብ የእግዚአብሔርን ሐሳብና አጀንዳ ያስፈጽማል። የእግዚአብሔርን ዓላማ ያስፈጽማል። ቤታችን ዝም ብሎ ምግብ የሚበላበት፣ ልብስ የሚታጠብበት፣ የሚተኛበት አይደለም። በቤታችን የእግዚአብሔር አጀንዳና ሐሳብ አለ። መጽሐፍ ቅዱስ አይታችሁ እንደሆነ እግዚአብሔር አጀንዳ ሲይዝ እንደ ቤተሰብ ነው። ኖህን ይዩት። ኖህን እግዚአብሔር ሲያመጣው መርከብ እንዲሰራ ከነ ቤተሰቡ ታዞ ነበር ሲሰራ የነበረው። 100 ምናምን ዓመት መልእክት ሳይቀይር ከነ ቤተሰቡ በዙሪያው ያለው ማላገጥና ስድብ ሳይቋቋመው መስራት ችሏል።
ቤታችሁ በዙሪያ ያለ ጫጫታን መሸከም ይችላል ወይ? የሚሸከም ህብረትና አንድነት አለው ወይ? በዙሪያችን ያለው የምድር ሁኔታ፣ የኢኮኖሚ ሁኔታ፣ የፖለቲካ ሁኔታ፣ የአኗኗር ስርዓት፣ የሰይጣን ስራ ቤታችን ተቋቁሞ መኖር እንዲያስፈልግ ተቋቁሞ መኖር ካለበት በእግዚአብሔር ሐሳብና አጀንዳ ውስጥ ላይ ጥንክር ብሎ መቀመጥ ሊቋቋማችሁ አይችልም። ሊቋቋማችሁ አይችልም። ኖህ እንደዛ ነበር ያደረገው። የኖህ ቤተሰብ አይታችሁ እንደሆነ በዘፍጥረት ላይ ሰው ሲፈጠር እግዚአብሔር ለአዳም ያለውን ነገር መልሶ የተናገረው ለኖህ ነው። ለምን? ምድር ሁሉ ሲጠፋ የምድር ዘር የቀረው በኖህ ቤተሰብ ነው። ሁሉም ጠፍተው የተረፈው አንድ ቤተሰብ ነው። ያን አንድ ቤት ብዛ ተባዛ ብሎ ለአዳም ያለውን እንደገና ለኖህ ነግሮታል። እኔና እናንተም ከዛ ከአንድ ቤት ነው የተረፍነው። በኢየሱስ ስም እግዚአብሔር ለትውልዱ የእናንተን ቤት ያትርፈው። የኔ ቤት አንድ ቤት ለእግዚአብሔር ትልቅ ነው። የአንድ የአዳምና የሔዋን ቤት ትልቅ ነው። የአንድ የኖህ ቤተሰብ ለእግዚአብሔር ትልቅ ነው። የአንድ የእናንተ ቤተሰብም ለእግዚአብሔር ትልቅ ነው። በደሞዛችሁ፣ በቤታችሁ አይነት፣ በምትለብሱት ልብስ፣ በምትበሉት ምግብ እግዚአብሔርን አትለኩ። አንበጣ በልቶም የእግዚአብሔርን ክብር ይገለጣል። እግዚአብሔር በማናችንም ቤት መክበር ይችላል። ቤታችሁን ዝም ብሎ ይሄ በኑሮ ትግል ብቻ ሳይሆን የእግዚአብሔር ዓላማ እንዳለበት ቤት አድርጋችሁ አስባችሁ አክብሩት። ከልጅ ጋር ትዋጋላችሁ አይደለም። ከልጄ ጋር መዋጋት አይደለም። ልጄን አሰልፌ በአንድ ጦር ግንባር የእግዚአብሔርን መንግስት ጦርነት መዋጋት ነው። የዚህን ዓለም ክፉ ትውልድን የሚበላ የሚያጠፋ እሱን መዋጋት፣ የእግዚአብሔር ሐሳብና አጀንዳን እንደ ቤተሰብ ማስፈጸም። እኔ ብቻ ብከብር ምን ያደርጋል? እኔ ብቻ እንደ ቤተሰብ የእግዚአብሔር ሐሳብና አጀንዳ እኩል ፈጽመን እግዚአብሔር ማክበር አለብን። ታሪኮችን አጥኑ። ከተረጋጋና ከጤናማ ቤተሰብ የመጡ ሰዎች አጥንተዋቸዋል። ፖለቲካ ውስጥ ይግቡ፣ ንግድ ውስጥ ይግቡ፣ አገልግሎት ውስጥ ይግቡ፣ ማህበረሰብ መካከል የትም ቦታ ቢገቡ ህይወታቸውና ባህሪያቸው በጣም ወርቁ ሲጠና ለካ የቤተሰቡ እንደዚህ ነው ተብሎ ይደረስበታል። ቤታችሁ እንዴ ነው? ለእግዚአብሔር ይመቻል? ቤታችሁን ታከብራላችሁ ወይስ ወንበራችሁን እያያችሁ የምተኙበትን ክፍል እያያችሁ በምሬት ነው ያላችሁት? አልኳችሁ፣ ቤት አይደለም በረሃ ላይ የኖረ ሰው እግዚአብሔርን መግለጥና ማስከበር ይችላል። የቤተሰብ ዓላማ ምንድን ነው? እግዚአብሔር ቤታችን የእያንዳንዳችን ቤት የሚፈጽመው ዓላማ ምንድን ነው? የመጀመሪያ የቤተሰብ ዓላማ የእግዚአብሔር መንግስት ማስፋት ነው። በምን መልኩ? በቤተሰብ መልኩ ባልና ሚስቶች ልጅ ከወለድን በኋላ እንደ ቤተሰብ ሆነናል። እንደ ቤተሰብ ከሆንን ደግሞ ወንጌልን ለልጆቻችን በማድረስ የእግዚአብሔር መንግስት ማስፋት አለብን። የኔ ቤተሰብ 9 ልጅ ነው፣ እናትና አባት ያላቸው። ጌታንም የምናውቀው በየቀንም በማስተማር ያደግነው ቸርች ውስጥ አክቲቭ አገልጋዮች ነን ሁላችን። ነገር ግን ለዛ የሚሆን ነገር ያገኘነው በቤት ነው። ጌታንም ለማወቅ እንደገናም ደግሞ ብጨምርበት ደቀ መዝሙርም ለመሆን እናትና አባቴ በህይወት ላይ ያሰሩት ትልቅ ነገር ነው። 9ኛችንም የሚያመሳስለን ህይወት አለ። በነሱ ጌታን አውቀን በነሱ አኗኗርና ትምህርት ደቀ መዝሙር ለመሆን ስለበቃ ቤታችን የእግዚአብሔር መንግስት እንዲሰፋ እግዚአብሔር አጀንዳ ሰጥቶታል። የቤተሰብ አንዱ ዓላማ የእግዚአብሔር መንግስት ማስፋት ነው። ሁሉን የሚጠቀልል ጥቅስ ሰጣቸዋል። ስለዚህ ደቀ መዝሙር እናደርጋለን፣ ጌታ እንዲያውቁ እናደርጋለን። በሶስተኛ ደረጃ ደግሞ በዙሪያችን ባሉት ሰዎች መካከል ተጽዕኖም ለመፍጠር ነው። ከቤታችሁ ጎን ያሉ ጎረቤቶቻችሁ የትም ቦታ ነው፣ እናንተ መኖራችሁ ይታወቃሉ። መኖራችሁ በጽድቅ ይታወቃል ወይ?
በእናንተ ህይወት እናንተ ጋር ባለ በእግዚአብሔር ሐሳብና አጀንዳ አትሊስት ጎረቤቶቻችሁን ተጽዕኖ እስከታችኋል። አንዳንዱ ከቤተሰብ ጋር ስራው መጣላት ነው። ቆሻሻ ጣልሽ፣ ዛፍህ ግቤ ገባ፣ ፈሳሽ መጣብኝ እሪ። ቆሻሻ ከወረወሩ አትጣሏቸው፣ ቆሻሻውን አንሱት። ፍሳሽ ካለ ኮንስትራክቲቭ በሆነ መንገድ አናግሮ ማስተካከል ይቻላል። ጥል ምን አመጣው? ከጎረቤቶቻችሁ ጋር ሰላማዊ ናቸው? እኛ ሰፈር አንድ ክርስቲያን አለ። የሰፈሩ ሰው ሊያየው የማይወድ ሰው አለ። በብዙ መልኩ በዙሪያው ካሉት ሰዎች ጋር ጥለኛ እና እኛን ያስፎግረናል። ያው ጴንጤ ነው የምንባለው፣ ግን በአኗኗር ህይወታችን ግን የእኛና የነሱ ይለያያል ተብሎ ማለት አብራችሁ ከምትኖሯቸው ሰዎች አንጻር ራሳችሁ ሲታይ በሰላም ትኖራላችሁ። እንዲያው ሊሰሟችሁ በሚችሉ መልኩ ትቀርቧቸዋላችሁ። ምንም አይነት እምነት ይኖራቸው ከጎረቤቶቼ ጋር ምኖርበት አኗኗር እኔ ጋር ያለውን ህይወት ለማካፈል ጥሩ አጋጣሚ ይፈጥርልኛል። ጥሩ ግንኙነት ካልመሰረትኩኝ ሀሳብ የመለዋወጥ መድረክም 10 ደቂቃም አላገኝም። ስለዚህ የቤተሰባችን አንዱ ዓላማ በዙሪያችን ያሉ ሰዎችን ተጽዕኖ ስለመክተት ነው። ሌላው በጣም የሚገርማችሁ መዝሙር 78 በቅንፍ ሂዱና ብዙ ነገር ይነግራቸዋል። ትልቁ እንዲያውም የቤተሰብን ዓላማ ጠቅላላ ያደርግላቸዋል። ምናልባት በአሁን ሰዓት ከብዙ ነገሮች ጫና የተነሳ ብዙዎቻችን ዛሬ እንዴት ልኑር፣ ክራይ እንዴት ልክፈል፣ አስቤዛ እንዴት ልግዛ፣ ለልጆች እንዴት ልብስ መቼ ልግዛ፣ ዩኒፎርም እንዴት፣ በዚህ ጥምድ እንዳለን የታወቀ ነው። ታውቃላችሁ ፈርዖን መንፈስ አይደል ሲስተም ነው። በጡብ ጥፍጠፋ ጫና እረፍት ይነሳቸው። ሁሌ የሚያስቡት ምኑን ነው? እንዲያውም ጨምሩባቸው አለ እኮ ጥሬ ዕቃውን ራሳቸው አምጥተው እንዲሰሩ አድርግባቸው አለ። እንደዚህ ስትሆን የእግዚአብሔር ነገር አታስቡ። ኑሮ ነው የሚታሰበው፣ መብላት ነው የሚታሰበው፣ መልበስ ነው፣ ዕዳ ነው የሚታሰበው። ቀና ተብሎ በእረፍት እንዳለ ሰው የእግዚአብሔርን ሐሳብ ማሰብ ይከብዳል። ሰለሞን ምን አለ? ዳዊት ተዋግቶለት ሰላም ከሰጠው በኋላ አሁን በዙሪያዬ ክፉም ጠላትም የለብኝም አለ። የአምላኬን ቤት ልሰራ አስባለሁ አለ። ደስ አይልም? ዳዊት አባቱ አሳርፎት ነበር። ስለዚህ ሰሎሞን ሲመጣ አሁን በዙሪያዬ ክፉም ጠላትም የለብኝም የአምላኬን ቤት ልሰራ አስባለሁ። ሰራው፣ መቅደሱ ሰራው። ምንም አባቱ ነገሮችን ቢያዘጋጅለትም የሰራው ግን ልጁ ነው። ለምን? ሰለሞን የሰላም ሰው ነው፣ የእረፍት ሰው ነው። አንዳንዴ እረፍት ትኩረት እንዳናጣ በኑሮ በምን ቁልፍ አድርጎ የሚይዝ ነገር አለ። ለዚህ ነው ጸጥና ዝግ ብለን መኖር እንድንችል ለነገሥታት ጸልዩ ነው መጽሐፍ ቅዱስ። በእያንዳንዳችን ቤት ጸጥና ዝግ ተብሎ መኖር አለበት። አለዚያ የእግዚአብሔርን ነገር እንረሳለን። እዩት እንግዲህ መዝሙር 78 ላይ እናንተ ሙሉን አንብቡት። ከ3 ጀምሬ ግን ባነብላችሁ የምፈልገው ነጥብ ላይ ቆም ብዬ እነግራችኋለሁ። የሰማነውና ያወቅነውን አባቶቻችንም የነገሩንም ለሚመጣው ትውልድ ከልጆቻቸው አልሰወሩ። ምንድን ነው ያልሰወሩት? የእግዚአብሔርን ምስጋና ኃይሉን ያደረገውን ታምራት ተናገሩ። እነማ? አባቶች አልሰወሩም ስለ እግዚአብሔር እነዚህን ነገሮች። ምኑን? የእግዚአብሔርን ምስጋና ኃይሉን ያደረገውን ታምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻቸውን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሰራ። 6 የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ። አባቶች የእግዚአብሔርን ምስጋና ኃይሉ ያደረገውን ታምራት የሚመጣው ትውልድ እንዲያውቅ አስቀድሞ ነግረውታል። አምላካችሁ እግዚአብሔር ይሄን ሰርቷል፣ አድርጓል፣ ቀይ ባህርን ከፍሏል፣ እስራኤልን ነፃ አውጥቷል፣ በድንቅ በታምራት ህዝቡን መርቷል፣ በእሳትና በደመና አምድ መርቷል፣ በምድረ በዳ ሰማያዊ መብል ኩክ አድርጎ ሰጥቷል። መና በእግዚአብሔር እጅ የተሰራ ነው፣ ምንም የማያስፈልገው። በላህ ማለት በቃ ጨረስክ። መጽሐፍ ቅዱሳችሁን አጥሩ ስለመና። በእግዚአብሔር እጅ የተሰራ የእስራኤላውያን ጥጋብ ግን በእግዚአብሔር እጅ በተሰራው ምግብ ላይ እንኳን እርካታ አልነበራቸው፣ አጉረምራሚዎች ነበሩ። ይሄን ሰርቷል ብላችሁ ለልጆቻችሁ ንገሩ።
የእግዚአብሔር ምስጋናና ኃይሉን ያደረገውን ታምራት ተናገሩ። ለልጆቻችሁ ያስታውቅ ዘንድ ለአባቶቻቸው ያዘዘው ምስክር በያዕቆብ አቆመ፣ በእስራኤል ምግብ ተጠራ። 6 የሚመጣ ትውልድ የሚወደዱ ልጆች ያውቁ ዘንድ ተነስተውም ለልጆቻቸው ይናገራሉ። አባቶች፣ እናቶች በቤታችሁ ምንድን ነው የሚነገረው? ስለ እግዚአብሔር ስራ ታምራት ይነገራል። እኔ አባቴ እንዴት እንደተፈወሰ ሊሞት ደርሶ እንደተፈወሰ እግዚአብሔር እንደፈወሰው በልጅነቴ ነው ለቤተሰብ ሲናገር የሰማሁት። እግዚአብሔር ፈዋሽ ነው የሚለውን እንኳን ሐሳብ አባቴ ተፈወስኩ በሚለው ምስክርነት ነው የማውቀው ከጥቅሱ በፊት። ለልጆቻችሁ ንገሯቸው፣ ከዚህ ጭንቅ አውጥቶኛል፣ ከዚህ በደል ነፃ አውጥቶኛል፣ እግዚአብሔር በህይወቴ ይህንን ሰርቷል፣ ለእናንተ ማኖር እንድችል ይህን በር ከፍቶልኛል። ስለ እግዚአብሔር አስተዋውቋቸው። ነው ቤታችሁ ፊልም ነው መረጃ የሚሰጠው? ቤታችሁ ምንድን ነው የሚነገርበት? አንዳንዱ ቤት እግዚአብሔር ራሱ ይታማበት። እዩት፣ እዚህ ጋር የቤተሰብ ዓላማ ይሄ ነው። ለምንድን ነው የሚነገረው? ተነስቶም ልጆቻቸው ይነገራል። ለምንድን ነው ለልጆቻችን የምንነገረው? ተስፋቸውን በእግዚአብሔር እንዲያደርጉ። በሚቀጥለው ትውልድ መካከል እግዚአብሔርን ተስፋ ማድረግ እውነቴን ነው የምላችሁ በጣም ከባድ ነው። ሰው እግዚአብሔርን ይረሳና ለምንም ነገሩ ለምሳሌ አሁን እኔ ብዙ ሰዎች ልክ ሲያማቸው ለህመማቸው ጉግል ነው ሰርች የሚያደርጉት። ጉግልን ሳይሆን ጋድን ተገናኙ። ሰይጣን እኮ ያውቃል እግዚአብሔር ትዝ እንዳይለን አድርጎ ሁሉ ነገር በዙሪያችን ይኸው ለእንትን መፍትሄ ነው፣ ለእንትን መፍትሄ ነው፣ ለእንትን መፍትሄ ነው ብሎ ዙሪያችን ከቦታል። ማን ትዝ እንዳይለን? እግዚአብሔር። አንድች ልጅ ከብዙ መከራ በኋላ ታግላ ከበዳት። መጨረሻ ላይ አይገርምም? እግዚአብሔር ትዝ አለኝ አለች። እግዚአብሔር ትዝታ ነው እንዴ? አክቲቭሊ በየቀን የማይረሳ መሆን መቻል አለበት። ጥያቄ ቢኖረን እገዛ ብንፈልግ መጀመሪያ መኬድ ያለበት የት ጋ ነው? እስቲ እግዚአብሔር ጋር ሄዳለሁ በሉ እስቲ። እግዚአብሔርን አንረሳም በሉ እስቲ። እግዚአብሔር የመረሳት አቅም አለ። ሰዎች ይረሳሉ። እነዚህ ሰዎች ተስፋቸውን በእግዚአብሔር እንዲያደርጉ ነው የምንነግራቸው ልጆቻችን። ሁለተኛስ የእግዚአብሔርን ስራ እንዳይረሱ ይላል። የእግዚአብሔርን ስራ ማይረሳ ልጅ ካላችሁ ነገም በእኔ ህይወት እግዚአብሔር ይሰራል ብሎ ያምናል። ለጳውሎስ የሰራ ለጴጥሮስ የሰራ ለእኔም ይሰራል ማለት ይችላል። ይህም ትልቅ ነገር ነው። ከዛስ ትእዛዙን እንዲጠብቁ። ልጆቻችሁ የእግዚአብሔርን ትእዛዝ እንዲጠብቁ ትፈልጋላችሁ? ከፈለጋችሁ ትእዛዙን ንገሯቸው። ቤታችን እግዚአብሔርን አትራክት እንዲያደርገው፣ የእግዚአብሔርን አትራክሽን ስበት ማዕከል እንዲያደርጉ ካስፈለገ እቤት ውስጥ ያሉ ግንኙነትና ኃላፊነቶች እንደ እግዚአብሔር ቃል መቃኘት አለባቸው። ቤታችን ውስጥ ያለው የግንኙነትና የኃላፊነት ስፍራዎች በእግዚአብሔር ቃል ስርዓት የተቃኙ መሆን አለባቸው። እንግዲህ ቤት ውስጥ ያሉ ግንኙነቶችና ኃላፊነት የሚወስዱ አካሎች ማን ናቸው ካላችሁ፣ በመጀመሪያ ደረጃ ባልነትና ሚስትነት አለ። ቀጥሎ እናትነትና አባትነት አለ። ቀጥሎስ ወላጅና ልጅ አለ። ቀጥሎስ በወንድማማች መካከል ወይም ደግሞ እህትና ወንድሞች መካከል እርስ በርስ ያለ ግንኙነት አለ። እነዚህን 4 ግንኙነቶች በእግዚአብሔር ቃል እንድትቃኙ ከዚህ ቀን ጀምሮ እንደ ቤተሰብ ተሰብስባችሁ የቤተሰብ ሕይወታችሁ ማደስ አለባችሁ። ቤቱ ሰላማዊ እንዲሆን፣ እግዚአብሔራዊ እንዲሆን፣ እግዚአብሔር ያለበት ቤት ነው እንዲባል በቤት ውስጥ ያሉ ሰዎች ግንኙነታቸውን እና ኃላፊነታቸውን እንደ እግዚአብሔር ቃል የሚወጡ መስመር ያስያዙ መሆን መቻል አለባቸውና የእያንዳንዳችንን ተግባራዊ ቦታ አነሳለሁ። የመጀመሪያው ባልና ሚስት ጋር ልምጣ። ባልና ሚስቶች ያው እናንተ ተጋብታችሁ ነው ቤተሰብ የተመሰረተው። እንደገና ደግሞ ወጣቶችም ደግሞ ነገ ስታገቡ መጀመሪያ ባልና ሚስት ሆናችሁ ነው በእናትነትና በአባትነት ቤተሰብ የምትመሰርቱት። በቤተሰብ ውስጥ ባልነትና ሚስትነት አይቀርም አለ። ቤቱን በመጀመሪያ ደረጃ ሰላማዊ የሚያደርገውና እግዚአብሔራዊ የሚያደርገው የባልና የሚስቱ ግንኙነት መጽሐፍ ቅዱሳዊ መሆኑ ነው።
እግዚአብሔር ባህላዊ ጋብቻንም ዘመናዊ ጋብቻንም ፈላጊ አይደለም። እግዚአብሔር የሚፈልገው መጽሐፍ ቅዱሳዊ ጋብቻና ቤተሰብን። እግዚአብሔር አይዘምንም፣ አይሻሻልም። እግዚአብሔር አያድግም። ለዚህ ነው አይለወጥም የሚባል። ምንም ለእድገት ብሎ የሚለወጥበት፣ ሐሳቤን ቀየርኩኝ ብሎ የሚቀየርበት፣ ባህሪ ጥሩ አይደለም ብሎ የሚያሻሽልበት ምንም አይነት ለውጥ እግዚአብሔር ጋር የለም። ስታንዳርድ ነው ሁሌ። በዘፍጥረት የተጻፉ የእግዚአብሔር ስርዓቶች ዛሬም በትውልድ መካከል ይሰለጥናሉ። የእግዚአብሔር ቃል ዘላለማዊ ስለሆነ ከዚህ አንጻር እስቲ ባልና ሚስቶች ራሳችሁ ስታዩ መጽሐፍ ቅዱሳዊ ናችሁ ወይንስ ባህላዊ ወይንስ ዘመናዊ? የባልና የሚስቱ ግንኙነት የቤቱ መሰረት ነው፣ አለዚህ ይፈርሳል። እናንተ የማትስማሙ የምትነቋቆሩ የምትባሉ ከሆነ ልጅ ሰላም ባለበት ከባቢ አያድግም። በስጩ ዋስትና የሌለው ስጋት ያለበት ከውጭ መከራ ቢያመልጥ ከእናት አባቱ ንትርክ የማያመልጥ ይሆናል ማለት ያለውን ጋብቻ ራሱ ሰፊ ይሹ ነው። ሌላ ጊዜ እግዚአብሔር የሚሰጥን ጸጋ እናነሳለን። ግን ትንሽ ሀሳብ ልንገራችሁ። ባልና ሚስትነት ይኸውላችሁ፣ በመጀመሪያ ደረጃ ባልና ሚስቶች ጋብቻው የእናንተ ፒኤልሲ አይደለም። ጋብቻ የባልና የሚስት ንብረት አይደለም። ወይም ደግሞ የጋብቻው ጉዳይ የባልና የሚስት ጉዳይ አይደለም። እኔ ከሚስቴ ጋር ነው የምኖረው። 27 ዓመት በጋብቻ አለው። እኔ ባል ነኝ፣ እሷ ሚስት ነች። ልክ ነው። ጋብቻ የሚሰራው ከባልና ከሚስት ነው። ነገር ግን ጋብቻው የኔና የሷ ጉዳይ አይደለም። እኔና እሷ በጋብቻ ብንኖርም በጋብቻ የምንኖርለት ጉዳይ ያስፈልጋል። አካፋ ቢኖራችሁ የአካፋ ጉዳይ ነው እንዴ? አካፋ ምንድነው? ለምንድን ነው ለሚሰራው ስራ አይደለም አካፋ የሚሰራው ነው አይደለም? ብሎም መፍቻ ቢኖራችሁ ብሎን እስካልፈታ ድረስ ዓላማውን ፈጽሟል። በቃ እንደዛ እንደማለት ነው። ጋብቻውም ሲሰራ ጋብቻው ጉዳይ የሆነለት ነገር አለ። እሱም የክርስቶስና የቤተ ክርስቲያን ጉዳይ ነው ማለት ነው። የባልና የሚስት ጉዳይ ሳይሆን የክርስቶስና የቤተ ክርስቲያን ጉዳይ ነው። ባልና ሚስቶች፣ ባሎች ክርስቶስ ለቤተ ክርስቲያን የሆነውን ምን ያህል እናውቃለን? ምን ያህል አጥንተናል? ሚስቶችስ ምን ያህል ቤተ ክርስቲያን ለክርስቶስ የምትሆነው በማጥናት ለባላችን እየሆንን ነው። ለባል እንደ ክርስቶስ ሁን የተባለው፣ ለሚስት ለክርስቶስ የምትሆኙ ለባልሽ ሁኚ ነው የተባለው። ለባል ልድገመው፣ እንደ ክርስቶስ ሁን የተባለው ለቤተ ክርስቲያን ያደረገላትን ለሚስት አድርግ የተባለው እሱ እንዳደረገው። ሚስትስ ቤተ ክርስቲያን ለክርስቶስ የምትሆነውን አንቺ እሱን ራሱ ለባልሽ ሁኚ ነው የተባለው። አንድ ባል ክርስቶስን የማያውቅ ከሆነ መጽሐፍ ቅዱሳዊ ባል ሊሆን አይችልም። ባሎች መጽሐፍ ቅዱሳዊ ባል መሆን ካስፈለገ ክርስቶስን ማጥናት አለብን። ለቤተ ክርስቲያን ያደረገውን ነገር ደግሞ አዲስ ነገር ክርስቶስ ቤተ ክርስቲያን እንደወደደ ባሎች ሆይ ቤተ ክርስቲያን ውደዱ አይደለም የሚለው ነው። ብዙዎቻችን እንደዛ ነው የምናነበው። ባሎች ሆይ ክርስቶስ ቤተ ክርስቲያን እንደሚወድ ቤተ ክርስቲያን ውደዱ። ቤተ ክርስቲያን የእሱ ሚስት ናት፣ እሱ ይውደዳት። እንዴት እንደወደዳት እያጠናን ማንንም መውደድ ያለብን? ስለዚህ ኮርጁ ነው የተባለው ከክርስቶስ። ጥሩ ኮራጅ ደግሞ ታውቃላችሁ ከነስም ነው የሚኮርጀው። ይፎገራል በኋላ። እኛ አንፎገርም። በጌታ ስም ጌታ ያደረገውን ሁሉ መቅዳት፣ ያኔ ለሚስታችንም እናወጣለን። ለምሳሌ አንዱ ክርስቶስ ቤተክርስቲያን እንደወደደ ባሎች ሚስቶቻችሁን ውደዱ ማለት ትእዛዝ ነው። ሚስቴን እንዳልወድ የሚያደርግ ምንም በቂ ምክንያት የለም። ለምን ካላችሁ ክርስቶስ ቤተክርስቲያን የማይወድበት ጊዜ አለው። እሁድ ነው የሚወዳት፣ ሁሌ ነው የሚወዳት። አንድ ጊዜ አንድ ሰው መጥቶ ያው ሚስቱን ወዶ እንዳገባ ነገረኝ። በኋላ ግን ባካውን ሚስትነቷን ትተዋለች፣ የሆነ ጎረቤት ነገር ሆናለች። እሷን እንደዚህና እንዲያማረግ አሁን አቅቶኛል ብሎ ሲል አይ መጽሐፍ ቅዱስ እሺ ሚስት ውደድ ይላል። ካቃተ ግን ባልንጀራህንም፣ ስለዚህ ባልንጀራዬ ነኝ ስትል ባልንጀራህንም ምን በለው የሚለው። አረ ከባልንጀራትም ያልፋል። አሁን ጠላትነት አለ መካከላችን ላይ። ጠላቴ እየሆነችብኝ ነው። ጠላትህን
ማምለጫ የለም ሚስትህን ከመውደድ ውጭ። እስቲ ሚስቴን ወዳለሁ ከበዳችሁ አላፋችሁ ላይ የሆነ ኩንታል ነገር የሆነ እስቲ ባሎች፣ ያገባችሁ ባሎች ሚስቴን ወዳለሁ በሉ አንድ ጊዜ። ይሄ ትእዛዝ ነው፣ ሙድ አይደለም። ሚስቴን ስወድ ለሚስቴ ውለታ እየዋልኩኝ ሳይሆን ለእግዚአብሔር ያለኝን ታዛዥነት እያሳየው፣ እንዴት እንደወደደኝ ስለማቅ እንዴት መውደድ እንዳለብኝ ይገባኛል። አውቃለሁ ራሴን ምን ሆኜ እንደተወደድኩኝ። ስለዚህ ሚስቴ ምንም መሆኗ ላለመውደድ እንትን አይለኝም። መጀመሪያ ቤቱ ቤት እንዲሆን ባል ለሚስቱ መጽሐፍ ቅዱሳዊ ባል መሆን አለበት። ሚስቶችስ ልክ እንደዚሁ መጽሐፍ ቅዱሳዊ ሚስት ከሆናችሁ ክርስቶስ ለቤተ ክርስቲያን እንደሆነው ባል እንደሚሆን ሁሉ ሚስቶች ሆይ ብሎ ይናገራል። ቤተ ክርስቲያን ለክርስቶስ የምትሆነው እናንተ ለማን ሆኑ? ለጌታ እንደምትገዙ ለባሎች ለጌታ እንደምትገዛው። አዎ ሚስቱን የማይወድ ባል የክርስቶስን ፍቅር የማያውቅ ነው ወይ አመፀኛ ነው እንደሚባል ሁሉ ለባሏ የማትገዛ ሴት ለክርስቶስ የተገዛ ሕይወት የላትም። ኬት ታመጣዋለች መገዛት? ጌታዋ ያልገዛት ባሏ ይመራታል እንዴ? ሊመራት እኮ አይችልም። ጠንከር ያሉ እውነቶች ናቸው። ለባሏ ያላት ነገር እንደዛ ከሆነ ከጌታ ጋር ያላትን ነገር ነው የሚያሳየው። ከሚስቱ ጋር በአግባቡ ካልኖረ ለጌታ ያደረገውን ነገር የማያውቅ ባል ነው ማለት ነው፣ ወይም የማይታዘዝ ባል ነው ማለት ነው። መጽሐፍ ቅዱሳዊ ባል ናችሁ እንደ ኤፌሶን 5 ትገናኛላችሁ። ያን ጊዜ የክርስቶስና የቤተ ክርስቲያንን ግንኙነት ኢሉስትሬት እናደርጋለን። ጋብቻ የክርስቶስና የቤተ ክርስቲያንን ግንኙነት ኢሉስትሬሽን ነው፣ ስዕላዊ መግለጫ። ባል እንደ ክርስቶስ፣ ሚስት ለክርስቶስ። የሁለቱ መለኪያ ማን ነው? ክርስቶስ። ሁለቱም ለጌታ በጌታ ሲበስሉ የበሰለ ባልና ሚስት ይሆናሉ ማለት ነው። ስለዚህ የባዞቻችን የጋብቻ ችግር ይሄ ነው፣ የብርም አይደለም። ይሄ መሰረታዊ እውነት ስለማንረዳ ነው። ስለዚህ ቤቱ እግዚአብሔርን የሚስብ እንዲሆን ካስፈለገ በዚህ ደረጃ መጽሐፍ ቅዱሳዊ ባልና ሚስት መሆን አለበት። ስለዚህ ጋብቻው መጽሐፍ ቅዱሳዊ መሆን አለበት። ስለዚህ በባልና በሚስታችን መጽሐፍ ቅዱሳዊ ግንኙነት። ሁለተኛ ወደ እናትነትና አባት ጋር ልምጣ። እሺ ወልደናል፣ ያልወለድን እንወልዳለን። ያላገባችሁ ወደ ቤት አግብታችሁ ትወልዳላችሁ። ስለ እናትነትና ስለ አባትነት መጽሐፍ ቅዱሳዊ መረዳትና እይታ ሊኖራችሁ ይገባል። ወደ አባቶች ልምጣ። አባቶች መጽሐፍ ቅዱሳዊ አባት ነን? አባትነታችን ቢለካ እዚህም ጋር ለአባትነት ብዙ ነው። የእግዚአብሔርን አባትነት እያጠኑ መኮረጅ ነው። እግዚአብሔር አባት ነው አይደለም፣ በሰማይም በትኖር አባታችን አለ የሚባለው። እስቲ አባቴ ብላችሁ ጥሩት እስቲ። አይሰማም። ይሄማ ለጎረቤት እግዚአብሔርን አባቴ ብሎ የመጥራት መብት የተሰጠውና የልጅነት መንፈስ ያለው ሰው እስቲ እግዚአብሔርን አባቴ ይበል። እስቲ እንደገና ሁላችንም አባቴ። አንድ አባት ባይኖር ወንድምነትና እህትነትም የለም። ከየት ይመጣ? ሁላችንም አባቴ ያልነው ሁላችንም ከሱ ስለተወለድን አባታችን። አባትነቱ ማንነቱን ገልጦለታል፣ ተርኮለታል። አባትነት በጣም ሰፊ ነው። በጣም ቢያንስ በጥቂቱ ላንሳላችሁ። ማቴዎስ ምዕራፍ 3 ጋር ሄዱና በአዲስ ኪዳን የመጀመሪያው እግዚአብሔር ራሱን ያሳየበትን ነገር ላሳያችሁ። ማቴዎስ ምዕራፍ 3 ቁጥር 16 እዚህ ጋር እንዲያው ስለ አባትነት ፍንጭ ይሰጣልና ትንሽ ተግባራዊ ነገር ልስጣችሁ። ከዛ አባትነታችን 16 እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ብሎ ይናገራል። እዚህ ጋር
ያው መንፈስ ቅዱስ አባቱ አብ ኢየሱስ በመጀመሪያ የተገለጡበት ቦታ ነው። በጣም ጥልቅ ነገር አለ፣ በተለይ ስለ አባትነት። አባቶች ከዚህ መጽሐፍ ቅዱሳዊ እውነት የዛሬ ህይወታችንን የሚቃኙ ስርዓቶችን መያዝ መቻል አለብን። አባትነት በጋብቻ መካከል ያለ ተግባር ሚና አይደለም፣ ሰማያዊ ተልእኮ ነው። እናትነትና አባትነት ዲቫይን አሳይመንት ነው፣ ከእግዚአብሔር ዘንድ የተሰጠ አሳይመንት ነው። ሚና አይደለም፣ ሚና የሆነ ተግባር አይደለም፣ አሳይመንት ነው። እግዚአብሔር የሚከብረው ሲፈጸም ነው። እናትነትና አባትነትን በትክክል ስንፈጽመው ነው። አባቶች እስቲ አባትነታችን በእግዚአብሔር ቃል እንየው። እዚህ ጋር ተመልከቱ። ኢየሱስ ሊጠመቅ ሲል አባቱ በዛ ስፍራ ተገኘ። ምን ማለት ነው? አባት በልጁ ማንኛውም እንቅስቃሴና በህይወቱ መካከል የሚገኝ ነው፣ አቬለብል ነው ማለት ነው። በልጆቻችሁ ተገኝናችሁ ትገኛላችሁ። በልጆቻችሁ ቅርብ ናችሁ። በልጆቻችሁ ማንኛውም አክቲቪቲ በአካል የመገኘት አቬለብል የመሆን ነገር አለ። ብዙ አባቶች ቢዚ ነን፣ በጣም ቢዚ ነን። አንዳንዱ 3 እድር ይመራል፣ 4 የቦርድ አባል ነው፣ ቸርች ውስጥ 5 ዲፓርትመንት ያገለግላል። ምን ጊዜ ይኖራል ጊዜ። አንዳንዱ ለሰው ፍሬያማ ያልሆናችሁበትን ስጧቸው፣ እድሩን ይምሩ። ውጤታማ የምትሆኑበት ቦታ 5 ቦታ የቦርድ አባል መሆን አያስፈልግም። ውጤታማ የምትሆኑበትን ቦታ ቤተክርስቲያን ውስጥ ባላችሁ ጸጋ አድርጋችሁ ጊዜ አትርፋችሁ ለማን መገኘት። እስቲ ልጃችሁን አሁን ባሳለፈው ሳምንት ከልጆቻችሁ ጋር የስንት ሰዓት ግንኙነት ተገናኝታችኋል? አባቶች ብቻችሁ። እኔ 3 ልጆች አሉ። 3ቱም ልጆች ወንዶች ናቸው። የቤተሰብ ጊዜ አለን። ከዛ በተጨማሪ ከእያንዳንዳቸው ጋር የግል ጊዜ አለኝ። የፈለጉትን ሀሳብ ማንሸራሽርበት፣ የፈለጉትም ነገር የሚበሉበት በእኔ ብር ማለት ዘና ብለው ህይወት የምንካፈልበት ጊዜ እሰጣለሁ። ነገ ከማለቅስ ዛሬ ጊዜ ብሰጥ ይሻል። አብዛኛው ወላጅ እኮ ይጠፋና ልጁ 10 ምናምን ቤት አመት ጋሲን ብጥብጥ ሲያደርገው ከየት ይመጣል? ከታች ጀምሮ የሚሰራው አባቱ በኢየሱስ አክቲቪቲ አቬለብል ነበር። አንዳንድ አባቶች ምናልባት ኧረ እኔ የትም አልሄድም ከስራ ወደ ቤት ነኝ ሊሆን ይችላል። ግን የሚገርሙ ከስራ ወደ ቤት እንገባና በግራ እጃችን ስልኩን በቀኝ እጃችን ሪሞቱን ይዘን ቤት እኮ ነን። አሁን ቤት ገብተናል። ዓለምን እየዞርን ነው እንጂ ያለ አውሮፕላን። አጠገብ ያለው ልጅ አታወሩትም። ዳዳ ምናምን ዞር ጊዜ ጋር ምናምን ዜና ላይበት የምን ዜና? ሌላ ዜና ይነግርሃል ልጁ። ነገ መርዶ ነጋሪ መጥቶ ይነግራል። ልጆቼ ፊት ስልክ ረጅም ሰዓት ይዤ መቀመጥ አፍራለሁ። ማለት ያሳፍረኛል። ትንሹ ልጅ አሁን 6ኛ ክፍል ነው። ከሱ ጋር አብረን እየሄድን በፍጹም ስልክ ለማየት ሞክር እኮነናል። ከሱ ጋር ሆኜ ዛሬ ያላከበርኩት ነገ ያከብረኛል። አቬለብል ነን ወይ አባቶች? ሁለተኛ ኢየሱስ መገኘቱ ብቻ ደግሞ አይደለም፣ ድምፅ አሰምቷል። በእርሱ ደስ የሚለኝ ብሏል። በልጆቻችሁ ባላቸው መልካም ነገር እንደምትደሰቱ ነግሯቸዋላችሁ። ልጆች እንደዚህ አይነት አፈርሜሽን ይፈልጋሉ። እኔ እኮ አለባበስ ይገርመኛል፣ እኔ እኮ ንጽህና ይገርመኛል፣ እኔ እኮ ለጌታ ያለ መሰጠት ይገርመኛል፣ እኔ እኮ ታዛዥነት እኮ እንዴት እንደሚያስደስተኝ እንኳን ወለድኩ ይባላል። ጀመረ ደግሞ ምናምን አለ መጡ ደግሞ አሁን ሊጮሁ ዘበብ እንደዛ አይደል። በእርሱ ደስ የሚለኝ ከዛስ የምወደው ልጄ። ለልጆቻችሁ ፍቅር እወድሃለሁ ብላችሁ ተስሙታላችሁ፣ ታቅፉታላችሁ፣ ትላፋላችሁ፣ እጅ ለእጅ ተያይዛችሁ ተቃቅፋችሁ ትሄዳላችሁ። አባቶች እኔ ልጄን አቅፌ ነው የሚሄደው። ትልቁን እንኳን እንደዚህ ይዤ ነው የሚሄደው። ሲተኙ ስመውኝ ነው የሚተኙት። ከመኝታ ቤት ከሳሎን ወደ መኝታው ክፍል ሲገባ ተሰናብቶ ነው ቻው ዳድ ምናምን ስሞህ ነው የሚገባው።
ህብረታችን እንደዛ መሆን አለበት። ታወሩታላችሁ። ብዙ ጊዜ ወላጆች ልጆችን ለመምከር ለመገሰጽ ነው የምንቀርበው። እንዴት ነው ውሎ? ምን እየተሰማህ ነው? ትምህርት እንዴት እየሆነ ነው? ምን ላግዝህ? ከጓደኞች ጋር እንዲህ ነህ? ቸርች ምን እያደረጋችሁ ነው? አገልግሎትህ ጋር እንዴት ነው? ተገኝቶ ኢንተራክት ማድረግ አቬለብል መሆን ብቻ ሳይሆን ተገኝቶ ማውራት፣ ቤት በጊዜ መግባት ብቻ ሳይሆን ከተገኘን በኋላ ተውት፣ ስልኩንም ቲቪውንም ተውት። ቲቪ ያዩ የደረሱ እስቲ ንገሩ። በተለይ ተከታታይ ፊልም በቲቪ አትዩ፣ እድሜ ይበላል፣ አጋንንታዊ። ተከታታይ ፊልም እኛ ቤት ታይቶ አይታወቅም። ምን ያደርግልኛል? እኔን የሚያክል ሰው አፍጥጦ አንድ ተኩል እንትን ያለ ሚስቴና ላይ ልጄና ላይም ሲቦርቅ አናቴ ላይ ሲወጣ ከሱ ጋር ለላፍ። እውነቴን ነው የምላችሁ። እንዲህ ተከታታይ ፊልም እኮ ማየት በቀን 1 ሰዓት ቢወስድባችሁ በሳምንት ስንት ሰዓት? በወርስ ልክ አንድ ቀን ሰጣችሁት እንደማለት ነው። ይገባዋል። ያውም 1 ሰዓት በትንሽ ሰጥቻችሁ ነው። አንዳንዱ 5 ሰዓት ነው የሚያየው። በቀን 5 ሰዓት በሳምንት በወር አድርጉት። ስንት ቀን እንደኖራችሁ ይነግራችሁ። እኛ አናይም ቲቪ። ከልጄ ጋር ካርታ ብጫወት ይሻለኝ። ህብረት ማድረግ ነው፣ መሳቅ መጫወት ነው። አባትነት ለአባቶች አንድ ጥቅስ ልስጣችሁና ወደ እናቶች ልሄድ። ዘፍጥረት ምዕራፍ 18 ቁጥር 19 ላይ ዘፍጥረት ምዕራፍ 18 ቁጥር 19 ላይ እግዚአብሔር ለአብርሃም የተናገረው ቃል ምንድን ነው? ጽድቅንና ፍርድን እንዲያደርጉ ልጆቹን እንዲያዛውቃለሁና ብሎ እግዚአብሔር ስለ አብርሃም አባትነት ተናገረ። አብርሃም በአባትነቱ ልጆቹ ጽድቅና ፍርድን እንዲያደርጉ ያዝ ነበር። ልጆቻችን በጽድቅ በፍርድ ጀጅ እያደረጉ እንዲሄዱ ማዘዝ እንችላለን። ከዛም የተነሳ እኮ ነው በቤቱ ባደጉ 318 ልጆች ነው አብርሃም ተዋግቶ ያሸነፈው። ከልጆቻችን ጋር ተዋግተን የማሸነፍ አቅም አለን ወይ? አባቶች በቤት የምትገኙበት ከልጅ ጋር የምትገናኙበትን ጊዜ ጨምሩ። ውጪ በስራ ስም ያው አንዳንዱ ቤቱም ስለሚደብረው ነው ስራ የሚለው። ቤቱ ስለሚደብረው የ6 ወር ኮንፈረንስ ይይዛል በየከተማው። ይህን ሳምንት እንትን ከተማ ቀጥሎ እዛ ከዛ በወር ከ3ኛው ሳምንት ቤት ይመጣል። ሳምንት አይቆይም፣ እንደገና ቤቱ ደብሮት እኮ። ቤታችን የሚወደድ የሚናፈቅ በማድረግ ከልጆቻችን እንዳንርቅ ለአባቶች አሳይመንት እንሰጣለሁ። እናቶች ምን ያህል መጽሐፍ ቅዱሳዊ እናቶች ናቸው። በነገራችን ላይ እናትነት የትውልድ ቁጥር ማባዣ ብቻ አይደለም፣ የትውልድ ጥራት መጠበቂያ። በእናቱ እጅ ያደገ ልጅ ጥራት ያለው ትውልድ የመሆን አቅሙ ከፍተኛ ነው። እናትነት በጣም ከባድ ነው። በጣም ዋጋም ያስከፍላል። ግን የከፈላችሁት ዋጋ ጠቃሚ እንደሆነ የምታውቁት የልጆቻችሁን የህይወት ፍሬ ስታዩ ነው። ዛሬ ይታያችሁ። አንድ ጊዜ አባቴ አሁን ወደ ጌታ ከሄደ 9 ዓመቱ ነው። እንደ እሁድ ወደ ጌታ ሊሄድ ቁጭ ብለን እያወራን ነው። እኔ ከቤተሰቤ ጋር ቡና እየጠጣ እያወራን ነው። ከዛ እናቴ መጣችና ቡና እያፈላችልን እድሜ ልኬን ለልጆቼ ስለፋ እንዲሰራ እንዲሳረግ ምናምን አለች። ድንገት ያውን ሚስቶቻችሁ እንደዛ ድንገት የሆነ ነገር ያነሳል። ከዛ አባቴ ሰማና በዚህ ሁሉ ነገር አብሬሽ አልሆንኩም ነበር፣ አልተረዳውሽ፣ አላገዝኩሽ። ኧረ እኔ አላልኩም። እኔ አንተ ላይ ምንም የምለው ነገር የለኝም። እኛ እያለን ነው የምትለው። ታዲያ መልፋትሽ እንደዚህ መሆንሽ ምን እንትን ቅር ብሎሽ ነው? እኔ አላለኝም፣ እንዲያው ታሪኬን መናገሬ ነው አለችና እንደዛ ሆኜ ልጆቼን በማሳደጌ እንኳን ልጆቼን አይቼ ሳስባቸው ደስ ይለኛል አለች። እንኳን አይቼ ምን ስል ሳስባቸው ደስ ይለኛል። ለምን? ልፋቷ ከንቱ አይደለም። እናቶች የዛሬውን አትዩ። ባላችሁበት በዚህ በእናትነት ኃላፊነት ትንሽ ሂዱ። መለስ ብላችሁ የከፈላችሁን ዋጋ ስታዩ እግዚአብሔር በልጅ ፍሬ ይባርካቸዋል። ጢሞቴዎስን ተመልከቱት። ጢሞቴዎስ የሆነው በእናቱ ነው። አባቱ አህዛብ ነው።
እዛ ቤት እንዲያውም ወንድ የለም። በአያት በሎይድ በእናት በይንቃ ያለው እምነት በአንተ ያለው ሲባል ሴቶቹ ናቸው በዛ ቤት ላይ ብዙ ስራ የሰሩት፣ ወንዶቹ የሉ። ነገር ግን ጢሞቴዎስ በ17ኛ ዓመቱ ሐዋርያው ጳውሎስ ሲያየው ለእግዚአብሔር መንግስት ተመኘው። ይህን ሰውዬ ለእግዚአብሔር እርሻ ባገኘሁት አለ። አይገርም? በ17 ዓመት እናቶች ልጆቻችሁ በ17 ዓመት ባለ ራእዮች እንደ ሐዋርያው ጳውሎስ ያሉ ሰዎች የሚጎመጇቸው ለመንግስቱ በውስጣቸው ያለውን የከበረ ነገር አይተው ለዚያ የበቁ እንደሆነ ማድረግ ትችላላችሁ። ያዕቆብንም ተመልከቱ። ያዕቆብን የህይወት መጨረሻ የወሰነችው እናቱ ነች። ምግብ አምጣ ልባርክ አለ። ያው እናትዬ ባሏን ቴስት ስለምታውቅ ቀምማ ሰራችው፣ ሰጠችው። ከዛ በላ፣ ደስ አለው። ግን ፈጠንክብኝ አለው አይደል? ከመቼው ፈጠንክ ሲለው ምንድን ነው ያለው? እግዚአብሔር ወደ እኔ አቅርቦት ነው አለ። ያቀረበለት ግን ማን ነው? ማን ነው? እናቱ ነች። እናቶች ልጆቻችሁ እግዚአብሔር ወደሚፈልገው ነገር አቅራቢዎች ናቸው። የህይወቱን መጨረሻ እኮ ሰራችለት። በቃ እኮ ያዕቆብ በያዕቆብ ህይወት ትልቅ ተጽዕኖ የነበራት እናቱ ነች። እናንተ ጋር የከበረ ነገር አለ። አሁን እናትነት የፌሚኒዝም ምናምን የዚህ ምድራዊ አስተሳሰብ መጥቶ ሚስትነትና እናትነትን እያዋረዱ የከበረ ነው። ሚስትነትና እናትነት የተሰጠው ከእግዚአብሔር ነው። ማንም ሊያዋርደው አይችልም። የከበረ ስፍራ ታውቃላችሁ። ይሄ ፌስፉልነስ የሚባለው ታማኝነት የሚለው ቃል በሂብሪው የፒክቸር ይዘት ነው ያለው እና ፌስፉልነስ ፌስፉል የሚለውን ቃል የሚገልጸው የእናት ማህፀን የእናት ማህፀን በእናት ማህፀን ውስጥ ጽንስ ከተፈጠረ በኋላ በጣም ዋስትና ያለው ከባቢ ነው ከውጭው ይልቅ። እሷም አያያዟ፣ አመጋገቧ፣ አስተኛኘቷ፣ አቀማመጧ፣ እርምጃዋ ሁሉ ምን ማድረግ ነው? እዚህ ውስጥ ላለው ነገር ምን ማድረግ ነው? መታመን ነው። አንዳንድ ነገር ላትበላ ትችላለች ለዚህ ስትል። ከዛ ጀምሮ በሰው ህይወት ላይ ትልቅን ስራ እግዚአብሔር በእናንተም የሰራባችሁ አካሎች ናችሁ። እናንተ እስቲ በእናትነቴ ደስ ይለኛል በሉ። አይሰማም? እስቲ አንድ ጊዜ። ማንም አጣጥመውም ያለ እናንተ እናትነት። እናት የሆነ ብቻ ነው የሚያውቀው። መጽሐፍ ቅዱሳዊ እናት ናችሁ። የልጆችን የነገ የህይወትን በጥራት ትጠብቃላችሁ ወይስ ብስጭጭት ነው እንድድ ምናምን ነው የምትለው? አንዳንዱ ልጅ ይወልድና በሌሊት ልጁ ሲነሳ ዋ ምናምን ሲል ደግሞ ተነሳ ምናምን ከዛ ይኸው ጥባ እንካና ምን ይጮህ ጥባ መጥባቱ አይቀርም። ለምን እንትን ትላላችሁ? ምን ሆነብኝ ነው የሚባል። ልክ ነው። ላተኙ ትችላላችሁ። አንዱ የሚከፈለው ዋጋ እሱ ነው። እናትነትን በእግዚአብሔር ቃል መነጽር ካላያችሁት፣ በዚህ ትውልድ በሚያወሩት ወሬ ካያችሁት የመጨረሻ ሞኝነት ነው የሚመስለው። ነገር ግን እግዚአብሔር ያከበረው ስፍራ እናትነት ለኢየሱስ እንኳን አስፈልጎታል። ወደዚህ ምድር በመጣ ጊዜ በእናቱ ማርያም ፕሮቴክት ተደርጓል፣ ተጠብቋል። አሜን። እሺ፣ ባልነትና ሚስትነትን፣ እናትነትን፣ አባትነትን፣ በመጨረሻ ወላጅነትና ልጅነትን ላንሳና ልጨርስ። ወላጆች ማለትም እናትና አባት በጋራ ስለ ልጆቻችሁ ትጸልያላችሁ፣ ትመክራላችሁ። አቋማችሁ አንድ ነው። ስትገስጹ፣ ስታስተምሩ፣ ስትመክሩ። ይሄ የሚወለደው ከግንኙነታችሁ ነው። ግንኙነቶች ሰላማዊ ከሆነ ማለትም ባልነትና ሚስትነታችሁ፣ እናትነትና አባትነታችሁ በጋራ ልጅን በሰላማዊ ከባቢ የሚያሳድግ ይሆናል ማለት ነው። በልጆቻችሁ መካከል ነጥላችሁ ትወዳላችሁ አንዱን። ስለ ዮሴፍ ብታዩ እኮ አባቱ በጣም ይወደው ስለነበረ ወንድሞቹ ጠሉት ይላል። አይገርም? በጣም የምትወዱት አንድ ልጅ የወንድሞቹ ጠላት ሊሆን ይችባችሁ ይችላል። አታርጉ። ልክ ነው። አንድ ነገር አውቃለሁ። የሆነኛው ልጅ ቀልባችሁን ወስድ ያደርጋል የሆነ ነገራችሁን ወስድ የሚያደርግ ልጅ አለ። የሆነ ነገር አላቸው ልጆች ራሳቸው።
ነገር ግን ያንን ሚዛን ማስጠበቅ የማን ኃላፊነት ነው? አዎ ይሄንን በመቅረቤ ይሄኛው ልጄ የሆነ ነገር እንዲሰማው እንዳደረግ ስርዓት መያዝ አለብኝ። እኔ እንደ ወላጅ በጋራ ልጆቻችሁ ላይ የምታደርጉት ነገር ትክክል ነው? መጽሐፍ ቅዱስ ወላጆች ሆይ ብሎ ይናገርና ረገጥ ማድረግ ሲፈልግ ነው አባቶች ሆይ የሚል። በጋራ እንደ ወላጅ መስራት መቻል አለብን። እሺ ወደ ልጆች ልምጣ። አሁንም ልጆች ጋር በተለይ ልጆች ከሁለት አቅጣጫ ከወላጆቻችሁና እርስ በርስ። ልጆች ወላጅን ታከብራላችሁ? ይህን ስል ያላገባችሁ ወጣቶችን ብቻ አይደለም፣ ያገባንም እኛ እናትና አባትን ማክበር መጽሐፍ ቅዱሳዊ ትእዛዝ ነው። ወላጆቻችሁን ታከብራላችሁ? መጽሐፍ ቅዱስ ላይ እኮ ይላል እድሜህ እንዲረዝም ጂም ግባ ነው አይደል የሚለው? እድሜህ እንዲረዝም ዳይት ተጠቀም ነው የሚለው አይደለም። በምድር ላይ መልካም እንዲሆንልህ እድሜህም እንዲረዝም ምን አድርግ ነው? ምን እስቲ አንድ ጊዜ እናትና አባትን አክብር። እናትና አባትህ የተማሩ ይሁኑ አይሁኑ፣ ገጠር ይሁኑ ከተማ ይሁኑ፣ ጤነኛ ይሁኑ ታማሚ ይሁኑ፣ ሰካራም ይሁን የማይሰክር ይሁን፣ ጴንጤ ይሁን ሙስሊም ይሁን እናትና አባት ናቸው። እናትና አባት እስከሆኑ ጊዜ ድረስ ማክበር መጽሐፍ ቅዱሳዊ ትእዛዝ። ስለደከሙ እድሜ ገፋ ብላችሁ ትንቃላችሁ። ይሄ ልክ አይደለም። እኔ አንድ ጊዜ እናቴ በተቻለ መጠን ለእናቴ አቬለብል ነኝ። አባቴም ቤት ላይ ኃላፊነት ስለሰጠኝ ሶስተኛ ልጅ ነኝ ለቤት፣ ግን ለቤቱ እንደ በኩር ልጅ አይነት ነገር ነኝ። ኃላፊነት የሚሰጠኝ አይነት ሆኜ በብዙ መልኩ ኃላፊነት ሰጥቶኛል እና በተቻለኝ መጠን ቅር እንዳይላት ምኔንም አመቻችቼ የምትደሰትበትን ነገር አደርጋለሁ። አንድ ጊዜ በሆነ ጉዳይ አልመጣሁም፣ እንድመጣ ፈልጋ ነው ያው፣ ግን አልተገኘሁም። እኔ በኋላ ብስጭት ንጭንጭ ብላ እንዲና እንዲህ አለች እና ትንሽ አነደደችኝ። ልቤ ላይ ትንሽ እንዴት አትረዳኝም? ስንት ቀን እንደዛ እንኳን አንድ ቀን የሚል ነገር ሆነ ነገር በቃ የሚያብራራ መንፈስ መጣና ሲያደርገኝ ወዲያው አንድ እግዚአብሔር ቃል ወደ አይምሮ ይመጣ። እናትን ባረጀች ጊዜ አትናቃት። መጽሐፍ ቅዱስ የሚለው እናትን ባረጀች ጊዜ ባክተዋት አይባልም። እኔ እንኳን ምንም እንኳን አላልኩም እኮ በልቤ ግን እንዴት አትረዳኝም ምናምን እያልኩኝ ይሄ ቃል መጣ። ምን ልስን ያልኩት ምክንያትም አልሰጠዋትም። እሺ ይቅርታ ነገ